የሕዝብ ምክር ቤት 6ኛ ዙር 4ኛው ዓመት የሥራ ዘመን 14ኛ መደበኛ ጉባኤ ላይ ያጸደቀው የነዳጅ ውጤቶች የግብይት ስርዓት አዋጅ ከነዳጅ ግብይት ጋር በተያያዘ የሚጣሉ የቅጣት ውሳኔዎች ላይ ማሻሻያ አድርጎበታል። በአዋጁ መሰረት የነዳጅ ውጤቶች ከተፈቀደ ቦታ ውጪ ያከማቸ ሊሸጥ ከሚገባው ሰው ቦታና የግብይት ስርዓት ውጪ ሲሸጥ የተገኘ ማንኛውም ሰው ከ3 ዓመት እስከ 5 ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር ድረስ በሚደርስ መቀጮ ይቀጣል። ከዚህ በተጨማሪ የተያዘው የነዳጅ ውጤት እንደሚወረስ አዋጁ ያካትታል። አንቀጽ 25 በተሸጋሸገው ንዑስ አንቀጽ 7 ከ6 ወር በማይበልጥ ቀላል እስራትና ከብር 25 ሺህ እስከ 50 ሺህ በሚደርስ መቀጮ ይቀጣል የሚለው እስከ 5 ዓመት በሚደርስ ጽኑ እስራትና ከብር 300 ሺህ እስከ 500 ሺህ በሚደርስ መቀጮ ይቀጣል በሚል ተስተካክሏል። የአጓጓዥ ባለቤት ህገወጥ ድርጊቱን ሲፈጽም ስለማወቁ ማረጋገጥ አስቸጋሪ ከመሆኑም በተጨማሪ አሽከርካሪው ተቀጥቶ ነዳጁ ስለሚወረስ ተሽከርካሪው መውረስ ተገቢ ባለመሆኑ ነው። ጥር 1 ቀን 2017 ዓ.ም በተካሄደው የምክር ቤቱ ስብሰባ ላይ በአብላጫ ድምጽ የጸደቀው የነዳጅ ውጤቶች የግብይት ስርዓት ለመደንገግ የወጣው አዋጅ በከባድ መኪና አሽከርካሪዎች ላይ ቅሬታን አስነስቷል። የከባድ መኪና አሽከርካሪዎች ተግባራዊ እየተደረገ ያለው ህግ ፍትሃዊ አይደለም ሲሉ የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ለሀገሬ ቴሌቪዥን ቅሬታውን አሰማ። በፈሳሽ ጭነት ላይ የሚሰሩ አሽከርካሪዎች ከወደብ ጭነው የሚመጡትን ነዳጅ በ4 ቀናት ውስጥ ወደ ከተማ ገብተው ማራገፍ እንዳለባቸው በህግ እንደተቀመጠ ማህበሩ ገልጾ በ4 ቀናት ውስጥ ወደ አዲስ አበባ የማይገባ ከሆነ አሽከርካሪዎች እስከ 400 ሺህ ብር ድረስ እየተቀጡ እንደሆነ ማህበሩ አስታውቋል። ህጉ የመንገዱን ሁኔታ ያላገናዘበ ነው ሲል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ቅሬታቸውን ገልጸዋል። እዚህ ሀገር ቤት ላይ ደግሞ በሾፌር ላይ የሚወጣው ህግ ደግሞ በጣም አሳሳቢ እየሆነ ነው በአሁን ሰዓት። አሽከርካሪው እኮ ከዛ ጋር ሲወጣ ያንን ገደል ያንን ቁልቁለት እኔ ያሳይሻለሁ የተዘጋኛ ራሳችን አለን ዳታ አለን። መንገዱ መኪናን 2 ቦታ የሚቆርጥ መንገድ አለ። መኪናን ማለት ነው 2 ቦታ የሚቆርጥ እናሳይሻለን አለን። 2 ቦታ የሚቆርጥ መንገድ አለ። ያንን መንገድ ያንን ተቸግሮ የመጣ አሽከርካሪ ኢትዮጵያ ድንበር ላይ ከገባ በኋላ ለምን ነዳጅ በወቅቱ አላደረስክም ብሎ ሾፌርን 400 ሺህ ብርና እንደገና ደግሞ ከስራ ማስቆም እኔ እንዴት እንደሆነ አልገባንም። በ4 ቀን ገባ ሲባል አንድ የመንገድ ሁኔታ አለ። በነገርልሽ መሰረት 80 ኪሎ ሜትር 24 ሰዓት የሚፈጅ ከሆነ ነው 2 ቀን የሚፈጅ ከሆነ ከዛ በኋላ በምን አይነት ኪሎ ሜትር ነው ከጋላፊ ቢያንስ 700 ኪሎ ሜትር ነው እስከ አዲስ አበባ ድረስ ይመጣና ከእንደገና ደግሞ በሰማ ሚሌ ጋር ሲደርስ ሌሊት መሄድ ላይችል ይችላል። የጸጥታ ችግር ሊኖር ይችላል። በአብዛኛው ግን ሚሌ ላይ የአፋር ክልል ተቀርፏል። ከእንደገና አዋሽ ከደረስሽ በኋላ ወደ መተሃራ የምትገቢበት ሰዓት 10 ሰዓት ሲሆን ፍራቻ አለ። ከእንደገና ደግሞ 8-9 ሰዓት ሲሆን ከመተሃራ ተነስተሽ አዲስ አበባ መምጣት አትችይም። ይሄ ሁሉ ባለበት ሁኔታ በ4 ቀን ግባና አራግፍ ካላራገፍክ ደግሞ የት ነው የቆየው ተብሎ 480 ሺህ ብር እየተቀጡ ብዙ ሾፌሮች አሉ። ሾፌሮች ቢሆኑም ባለ ንብረቱ ላይ የሚመለከት ጉዳይ ነው። በከባድ መኪና አሽከርካሪዎች ላይ ተግባራዊ የሚደረግ ህግ ከመውጣቱ በፊት ከኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ጋር መወያየት እንደሚያስፈልግ ማህበሩ አሳስቧል። ጋላፊ ሲሻገር ዲክሌር እንትኑን ማየት ይቻላል። ወረቀቶቹን የምናልፍበትን ወረቀት ማየት ይቻላል። የድራይቨር ኮፒ አለ። እዛ ላይ ጋላፊ ሲያልፍ በዚህ ሰዓት በዚህ ቀን ብሎ ማተም የተደረገበት አለ። ሚሌ ላይ ሲደርስ ይደረጋል። ደወሌም እንደዛ። ስለዚህ ያንን ኮምፔር አድርጎ እንዴት ነው የት ነው የዘገየው በምን ሰዓት ነው ተብሎ ማረፍም አለበት። ያ ሾፌር ሲነዳ አድሮ መጥቶ ቢያንስ 6-7 ሰዓት ማረፍ አለበት። ያ ነገር ተደርጎ ኮንሲደር አድርገው ችግሩን ሰው ላይ በገንዘብ ከመፍረድ መጀመሪያ ውይይት ቢደረግበት ውይይት ይደረግም ያለው ለዚህ ነው። እንደዚህ አይነት ህጎች ሲወጡ ይሄ እኮ በዚህ ነው ይሄ ቢወጣ ይሄ ችግር አለው ብለን እኛም አስረድተን ህጉን በጋራ የተስማማንበት ህግ ቢሆን እንደዚህ አይነት ምሬቶች አይኖሩም። ማን ቀርቦ አናግሮት ነው አሁን እንደዚህ አይነት ነገር ህጉ ወጥቶ መታሰር አለበት 400 ሺህ ብር መክፈል አለበት ተብሎ የሚወሰነው? እንደ ማህበርኛ ይሄንን አሽከርካሪ እስከመራን ድረስ ስለ አሽከርካሪው ጉዳይ ህግም ሲወጣ እኛ ልንጠየቅ ይገባል። እኛን ያማከለ ነገሮች አወያይተውን ምንድነው እየተደረገ ያለው ነገር ብለው ቢጠይቁን ስለ አሽከርካሪው መናገር መመስከር እንችላለን። በሙያው ላይም ስላለን ማለት ነው።
ከ3 ወር በፊት የንግድና ቀጠናዊ ትስስር ሚኒስቴር በሰጠው መግለጫ አላግባብ ትርፍ ለማግኘት በማሰብ ከ10 እስከ 15 ቀን በአፋር ክልል በጢሻ ውስጥ ተደብቀው የነዳጅ ምርት እጥረት የሚፈጥሩ የነዳጅ ቦቴዎች መገኘታቸውን በመግለጽ እርምጃ መውሰዱን ገልጾ ነበር። ሀገሬ ቴሌቪዥን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ባቀረበው ቅሬታ ላይ ከነዳጅና ኢነርጂ ባለስልጣን ሀሳብ ለማካተት ያደረገው ጥረት አልተሳካም። ባለስልጣኑ መረጃ ለመስጠት ፈቃደኛ በሆነ ጊዜ ለማስተናገድ ዝግጁ መሆናችንን ለመግለጽ እንወዳለን።